ሁሉም አሁን ሰላም የሚኖር ይመስለዋል። ሰው አሁን እንደው ሀብታሙ ሀብት ኑሮት ቃልቻውን ሊጽሙ አሳደጉ በሰላም የምንኖር መስሏችሁ ነው። ሁላችንም ኘኘኘኘኘኘ እያለ ነው። ስናጠፋ ሴቶቹ ይሳደባሉ። ሲሳደቡ ምንድነው የምናደርገው? እንዲህ አድርገሃል እንደዚህ እኮ ነህ ሲሉ እንዳልሰማ ዝም ብለን ቶሎ መኪና አስነስተን ውጥት ነው። መኪና ከሌለ ደግሞ በእግራችን እንነካዋለን። ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ እባብ ገብቶ ብታገኙ ቶሎ እንዳትገሉት አሉ። ምክንያቱም ጅን ሊሆን ይችላልና። አንገቴ ገመድ ይገባ ሲጥላት አለው እንጂ ካንተ ጋር ህይወት አልቀጥልም። ስማ ክሎሮክስን ጠጣለው ታያለሽ ማለት ነው። ስልፊ አንስተሽ ክሎሮክስን እንደዚህ ባንድ እጅሽ ትይጂና ፎቶ አንስተሽ ይሄው አሁን ካንተ ወርዳለህ በ5 ደቂቃ ካልሆነ ይሄው መዳም ቤት ክሎሮክስን ጠጥቼ እሞታለሁ ታጣኛለህ። ወንድሞቼ እንደባብ ይቀጠቅጡሃል። እኔ ደግሞ ለወንድሞቼ በሱ ምክንያት የሞትኩት ብዬ ሪከርድ አድርጌ ጽፌ ነው የምታነቀው። እሞታለሁ ውሸቷን እኮ አትታነቅም። አውቃ ፈለገ ቢሆን ትለዋለች። ሄደ ይላልች መናጢ ለገላገልችን ገልቱ ይልና በ3 ኒካ ያፎርሻል። ከተፋታችሁ በኋላ ነገ ወስታ ሰይድ ባለቤት ጋር እንደዚህ ቤተሰብም ተወቃቅሰው ነበረ። ቤተሰብ ማልተስማማም ተፋቱ ብሎን ተፋታን ነበር። እሺ ምን ላድርግሽ ታዲያ? በ3 ነው የፈታኝ እና ምን ይሁን? እሺ አሁን ምን ላድርግ? ምን ታረጊያለሽ? ኒካ እንትን የፓስፖርት አገልግሎት አይደል? ኒካ ኢሚግሬሽን አይደል? አላድስ ኒካ ምን ይደረጋል? ይሄ የአላህ ህግ ነው። ፓስፖርት ነው ኢሚግሬሽን ሄዶ የሚታደሰው። ይሄ ነው የሚያጋጥመው ነገር። ስለዚህ በሆነ ባልሆነው ስነ ምግባራችሁን አበላሽታችሁ ትዳራችሁን አታበላሹ። የሚመጣውን ነገር ኮንትሮል አድርጋችሁ መቋቋም የምትችሉ ሴቶች መሆን መቻል አለባችሁ። ዝም ብላችሁ እንኩሮ አትሁኑ። ወንዶቹም ሴቶቹም ትዳር የሚባል ነገር አየር ባየር አይደለም። ብዙ ውጣ ውረድ አለ መስሎሻል እንዲህ ሁሉም አሁን ሰላም የሚኖር ይመስለዋል። ሰው አሁን እንደው ሀብታሙ ሀብት ኑሮት ቃልቻውን ሊጽሙ አሳደጉ በሰላም የምንኖር መስሏችሁ ነው። ሁላችንም ኘኘኘኘኘ እያለ ነው። ስናጠፋ ሴቶቹ ይሳደባሉ። ሲሳደቡ ምንድነው የምናደርገው? እንዲህ አድርገሃል እንደዚህ እኮ ነህ ሲሉ እንዳልሰማ ዝም ብለን ቶሎ መኪና አስነስተን ውጥት ነው። መኪና ከሌለ ደግሞ በእግራችን እንነካዋለን። ወደ መስጂድም ሆነ ወደ ጫካም ሆነ ወጣ ብለን ቀዝቀዝ ስትል ከተቻለ ዝም ብሎ አንዲት አበባ ገዝቶ መምጣት፣ ታልተቻለ ደግሞ ዝም ብለህ ከረቢላም ቢሆን ገዝተህ መጥተባለህ። የኔ ቆንጆ ቅድም እኮ ተናድጄ ነው እንጂ እንደዚህ ነው ብለህ ነው ሚስትህን የምትታረቀው። በውጭማ እንደተናደደች ሄደህ በዛው ካደርክ ቃሚያ ይቆማል። አዎ ዶሮም ጥለህ ለማደር ነበር አላማክ። ዶሮውንም አውቀዋለሁ። ወጥተህ አረዛው አድረሃት መጣህ። እዛችኛዋ ሚስትህ ጋር ስትጨማለቅ አድረህ መጣህ አይደል? ሌላ አፍቅረሃል አይደል? እንኳንም አደረከው። በላሁን ኒካና ወደድልኝ አባቴን ነግሬዋለሁ። ሌላ መከራ ነው የሚመጣው። ስለዚህ ሴት ልጅ በምትናደድና በምትሰድብ ሰዓት خليها تفضفض። ሴት ስትናደድ የሷ ጉልበቷ ምንድነው? ኘኘኘኘ ትሰድብሃለች እኮ አንተ ሃይዋን። የመኪና አደጋ አላህ ያርገክ። ይሄው መኪና ወደ ቀኝ ስታጥፈው ወደ ግራ ወደ መኪናዎቹ ይዞ ይታጠፍ። መኪናው መሪው ድርቅ ብሎ እምቢ ይበልክ። ይሄ ጃፓን የሰራው መኪና ፍሬኑ ድርቅ ይበል ኢንሻአላህ እምቢ ይበልክ። እንደገና ተሳቢ መኪና ውስጥ ግባ ፍጥፍጥ ብለህ ኢንሻአላህ ሞት ምናምን ትላለች ማለት ነው። አንተ ዝም ተለፍለፍ ዝም ወጥት ከቤት ወጥተህ መሄድ ነው። ደግሞ ቀላል ነው እኮ ወጣህ አይደል? ለቀስ ብለህ ዘወር ብለህ ከተማማ አካባቢ ከሆነ ያለው ስለዚህ ምንድነው የሚሆነው? በከተማማው አካባቢ ከሆንክ ምንም ችግር የለም። ትንሽዬ አበባ ግዝት አድርገህ በ10 ብር አለች ዝም ብላ 5 ብር አቡ 5 ረካሽ የምትገዛ ላይ 50 ብር 60 ብር ማን ገዛለህ አንተ? ትንሽ አበባ ገጣጥመህ አምጥተህ ገዝተህ እንኪ የኔ ቆንጆ እኔ እኮ ወድሻለሁ፣ ሸይጣን ነው እንደ ያደረጋ ያጣላን፣ አንቺም ጥሩ ሰው ነሽ ብለህ ስትት። በገጠራማው አካባቢ ከሆነ ደግሞ ዝም ብለህ ጠጀ ሳሩን ዝም ብለህ የብሳናው ቅጠል ወይራ ቅጠሉ እሾህ አይኖረው እንጂ ችግር የለም።
እንቧጮ ቅጠሉ ሐጋሙ ዝም ብለህ ቆረጥ አድርገህ ለፍየል እንደሚያመጣ ሰው ባህር ዛፍ ቅጠሉ ጥንጁቱ ምናምን ነጭ ባህር ዛፍ ሰብስብ አድርገህ ከየአይነቱ ዝም ብለህ በአንድ ላይ ስብስብ ታደርገውና ሰርዱህን ነጭ ታርገህ ጠጀ ሳር ቀጤማው ምናምን አድርገህ ጥቅልል አድርገህ የኔ ቆንጆ ለጊዜው አበባ ስለሌለ ነው በይንኪ ይሄ አበባ ነው ፍላወር ነው ባለን ነው ብለህ ወስደህ ቅጠሉን እንዳለ ፊቷ ላይ ጣለ ብታረገው አለቃ ዝም ነው የምትለው ሳስቃ ዝም ትላለች ትታረቀሃለች ማለት ነው እንጂ ዝም ብሎ በልክ አይደለም በጉልበት አይደለም እንጂ ትዳር ውስጥ መናቆር መጣላት መናከስ ጠፍቶ አይደለም ስለዚህ ሁሉም እየተቻቻለ ነው አላህ Subhanahu Wa Ta'ala እየተቻቻሉ ከሚኖሩት አላህ ያድርገን